እሺ በመስመር ገባ ሰው ነበረ ተሳስቼ ዘግቻለሁ። መልሼ ደውያለሁ። እዚህ አዲስ አበባ ነው መሰለኝ 09 ስለሆነ መልሼ ደውያለሁ። ሄሎ መምህር እንዴት ዋልክ? እግዚአብሔር ይመስገን ሰላም ነው አለው። መጀመሪያ ገብተሻል፣ መስመር ውስጥ ነሽ ያለሽው? እሺ እሺ ሰላም ነው አለን። እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን አለን። ስለኛ ደስ ብሎናል። አሜን። አንዴ መስመር ላይ ቆይኝ አንድ ጊዜ። እሺ 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 ምዕመናን ቤተሰቦቼ እንዴት ነበረ? በተለያዩ ትምህርቶች ማህበራዊ ሚዲያ ላይ ያያችሁት ትምህርት ነበርና ሰዎች እንዲለወጡበት፣ ሰዎች እንዲማሩበት እንዲሁም ዩቲዩባችን እንዲሰፋ የተለያዩ ዩቲዩቦች ላይ የሄድኩኝ ትምህርት የምሰጠው ትምህርታችን እንዲስፋፋ ነው። እናንተም የበኩላችሁን ጥረት ስታደርጉ አንዳንድ ሰዎች ደግሞ ኮሜንት እያደረጋችሁልኝ ነው። መምህር ለምንድን ነው አንዳንድ ዩቲዩቦች ላይ ፕሮግራሞች ላይ ማትሳተፈው? እሱ እኮ ይጠቅመሃል ብላችሁኛል። እና መጥቀም ብቻ ሳይሆን በጣም ብዙ ነገሮችን የምንማማርበትም ስለሆነ የግድ ነው እና እንደዚህ አይነት ትምህርቶች ሲኖሩ ለብዙ ሰዎች ሼር አድርጉ። እናንተም ተጠቃሚ የሚሆኑት ብዙ ሰዎች አሉ እና የማማከር አገልግሎት በማገለግልበት ሰዓት በሚዲያ ላይ ሰምቼ ነው የመጣሁት ብለው የሚሉ ብዙ ሰዎች ስላሉ እናንተ በምታስተላልፉት በጣም ብዙ ተጠቃሚ አለ። በርቱ፣ ጠንክሩ ለማለት ያክል ነው። እሺ እህታችን እንዴት ነሽ? እሺ ሰላም ነው እግዚአብሔር ይመስገን። እሺ እኔ ዶክተር ጊዮርጊስ እባላለሁ። እሺ እህታችን ዶክተር የሚገኝ ሆስፒታል ውስጥ ነው የምሰራው እና ምን ውስጥ? አዲስ አበባ ውስጥ የሚገኝ መንግስት ሆስፒታል ውስጥ ነው የምሰራው። ኦኬ እሺ እሺ እና እንድንወያይበት ብዬ ጥሩ ነው ብዬ ማስበው ርዕስ ነበረኝና ደስ ይላል። ዶክተር እንደዚህ ሙያ ያለው ሰው ሲደውል ደግሞ የበለጠ የሚጠቅመኝ ብዙ ነገር እናገኛለን እና በጣም አሪፍ ነገር ነው። እና ዛሬ እንደው ማለት ታካሚዎች በተለይ እናቶች ሴቶች እህቶቻችን እናቶቻችን እርግዝና ላይም ሆነ የሞለድ ችግር ያለባቸውም ሆነ ገፋ ያሉ እናቶች ላይ ደግሞ እጢ እንደ ካንሰር፣ የማህፀን ካንሰር፣ የማህፀን መውጣት፣ የማህፀን እጢ ያለባቸው እናቶች ወደ ሕክምና ቀድመው ከመሄዳቸው በፊት በሃይማኖት በኩል የበኩላቸውን ነገር ቢወጡ በተለይ ደግሞ እኔ ገጠመኝ አዳምጠው ቢመጡ ብዬ ነው የምመክረው ከሚገጥመኝ ነገር አንፃርና ይሄን ነገር ብንወያይበት ብዬ አስባለሁ። ዛሬ ይገርማል። በጣም ደስ ይላል። ምንድነው ስፔሻሊስት ያደረግሽው ወይም ደግሞ ህክምና ሙያሽ ምንድነው? እኔ ህክምና ሙያ የማህፀንና ጽንስ ስፔሻሊስት ነኝ እና ብዙ የተለያዩ ኬዞች ይገጥሙኛል። ያው በሳይንሱ በተማርነው መሰረት ከልምድም አንፃር ከአስተማሪዎቻችን በቀሰምነው ልምድ መሰረት እናከማቸዋለን። መናፍስትን ሴራ ካወቅኩኝ ጀምሮ ማከመውና የድሮ ማከመው አንድ አይደለም። የመናፍስትን ሴራ አውቆ የሚመጣም ታካሚና ሐኪምም አንድ አይነት ነው ብዬ አላስብም። ከመናፍስት አንፃር ነገሮችን ስናይ የተለየ እይታና የተለየ አይን ነው የሚኖረንና እንደው በሃይማኖታቸው ተግተው መጀመሪያ እግዚአብሔርን ጠይቀው ቢመጡ እነሱም ለሐኪሙ ያግዙታል። በትክክል ችግራቸውን እንዲለይ ይሄ ነው ችግሬ ብለው ይሄ ነው ችግሩ ላይ እንዲደርስበት እነሱም የበኩላቸውን አስተዋጽኦ ያደርጋሉ ተግተው ከመጡ። ሐኪሙም ደግሞ የሚተጋ ከሆነ የሚጸልይ ከሆነ ገጠመኝ አዳምጦ የተለያዩ መጽሐፍቶችን አንብቦ በሃይማኖቱ ጠንክሮ ጸልዮ የሚገባም ከሆነ የታካሚውን ችግር ግልጽ ብሎ ሊታየው ይችላል እና አንዳንድ ታካሚዎች ብዙ ቦታ ተንከራተው ሄደው ምንም የማይገኝላቸው ሰዎችም አሉ እና አንዳንዴ ለምሳሌ ምን አይነት ህክምና ነው ሄደው ምንድነው እሱ እንትን የሚላቸው? ለምሳሌ ጽንስና ማህፀን ስፔሻሊስት ከሆንሽ በብዛት የሚያጋጥማቸው የትኛው አይነት ችግር ነው? ከመንፈስ ጋር አንቺ ገጠመኝ ስትሰሚ ያው በብዛት ታካሚዎችን እርግጠኛ ነኝ በተወሰነ መልኩ መንፈሳዊ ምክር ትመክራቸዋለሽ ብዬ አስባለሁ። አዎ ምንድነው የትኛው ነው በብዛት ምዕመኑ ቸል ያለው ጉዳይ የትኛው ነው ከሰማሽው አንፃር? ቸል ያለው ጉዳይ ብዬ እኔ የሚታየኝ ምንድነው መጠየቅ አለብን። ለምን በተለይ አሁን ለምሳሌ ባለትዳሮች ወጣት ሆነው ይጋባሉ። ከዛ ከተጋቡ በኋላ ልጅ እምቢ ይላል ለምሳሌ። ስለዚህ ልጅ እምቢ ሲል
የተወሰነ የተለያዩ የቤተሰብ ተጽዕኖ አለ የጓደኛ ተጽዕኖ አለ ራሳቸው የሚያስቡት የሚያስጨንቃቸው ነገር ይኖራል ያንን ነገር ለምን ልጅም ቢያለን ብሎ ከመጠየቅ ይልቅ የተለያየ ቦታ የባዳ አምልኮ ቦታ ወደ ድብትርናው ወደ ጥንቆላ ቦታ የሚሄድም አለ ወደ ሕክምናው ቀጥታ የሚመጣም አለ እና መጀመሪያ ግን እግዚአብሔርን ብንጠይቀው ለምንድነው ልጅ የሚከለክለው ትዳራችንን እንዳይሰምር ለምንድነው ትልቅ እንዳይቀጥል የሚያደርገው ምንድነው በህይወታችን ውስጥ የተከሰተው ብሎ ሰው መጀመሪያ ራሱን መጠየቅ አለበት እግዚአብሔርን መጠየቅ አለበት ያስባለው ነው ኦኬ ስለዚህ ሃይማኖተኛ የሆኑ እናቶችም ሆኑ ዓለማዊ የሆኑ እናቶች የሚገጥማቸው ችግር ተመሳሳይ ቢሆንም ባይሆንም ቅድሚያ ግን መሰጠት ያለበት ይሄ ችግር የመጣው በረካችን ላይ በዚህ አጋጣሚ ነው ጥያቄውን ያዘርግልኝና በየትኛው እምነት ውስጥ ያሉ ሰዎች የሚገጥማቸው ፈተና የትኛው አይነት በሽታ ነው አንቺ ካለሽበት ሁኔታ በጣም የተለያየ ነው መምህር አሁን እንደዚህ ነው በጣም የተለያየ ነው የሚገጥመው ልጅ ካለ መውለድ ከዛ ደግሞ ካረገዙ በተደጋጋሚ የማስወረድ አንዴም ቢሆን ያስወርዳል ከዛ ደግሞ ብዙ ጊዜ የሚመጡት ያው ሲደጋገምባቸው ነው ከዛ በኋላ ከማህፀን ውጭ እርግዝና አለ ከዛ በኋላ ደግሞ ሌላው ደግሞ ይሄ ወደ መልኩን ቀየር ያደረገ ወደ ካንሰርነት የሚመስል ቀየር ያለ እርግዝና አለ መልኩን ጂቲዲ የሚባል ማለት ነው አለ ቀየር የሚያደርጋለ ከዛ ደግሞ ገፋ ሲል ደግሞ ጤነኛ ልጅ ይሆንና በኖርማል የሚወልዱ አሉ በነገራችን ላይ ያጠቃለል ሳይሆን ችግሮችን ማውራት አለብን ብዬ ስለማስብ ነው እና ግፊት አለ ለምሳሌ በግፊት አማካኝነት እንዲጨናገፍ የሚባል ጽንስ አለ ያፈጣጠር ችግር ያለበት አለ ጭንቅላት የሌለው ጭንቅላት ውስጥ ቋይቋጠረ ከጀርባው ላይ የነርቭ የወጣ ከዛ ወደፊት ሲወለድ ብዙ አይነት ችግሮች የእድገት መሰናክሎች ከኩዮቹ ከተወለዱት ኩዮቹ እኩል የትምህርት ላይ የሚሆን የእድገቱ ላይ ተቃራኒ አንድ አይነት የሆነ ጤነኛ ልጅ ይኖረዋል ብለን የምናስበው ጤነኛ ልጅ በዚህ አመት ይሄዳል ይንቀሳቀሳል ሰገራውን በይሳት ሽንቱን በይሳት ይቆጣጠራል በሚላቸው ነገሮች የማያሟላ ልጅ የሚወልዱ እናቶች አሉ ያለ ጊዜያቸው ደግሞ ጽንሱ እንዲጨናገፍ ምን የሚደረግ ያ ጊዜ ሳይደርስ እናትየውን ለከፍተኛ ግፊት ይዳርጋትና ጽንሱ ካልወጣ የሷ ህይወትን ለማትረፍ ተብሎ ጽንሱ ያለ ጊዜው እንዲጨናገፍና እንዲወጣ የሚደረግበት አጋጣሚ አለ ኦኬ ስለዚህ ግፊት አለባት ከተባለ እናትየዋ እንዳትሞት ልጁ የግዴታ ይውጣ ይባላል ማለት ነው ሁሌም ሳይሆን የተለያዩ የግፊት አይነቶች አሉ በርግጥ በመድኃኒት የምንቆጣጠረው አለ የምንከታተለው አለ ከዛ ጤነኛ ልጅ የሚወልዱ እናቶች አሉ አንዳንዱ ደግሞ በጣም ይሄ ፕሪክላምሻ የሚባል አለ በህክምና እሱ ደግሞ ከአቅም በላይ ይሆንና በመድኃኒትን ቢሰጣት ግፊቱን መቆጣጠር ያቅተናል ሌሎች የላብራቶሪ ችግሮች ያመጣና ላብራቶሪ ላይ በአልትራሳውንድም ስናየው ማይሆን ይሆናል እናትየውን ለጉዳት የሚዳርጋት ይሆናል ስለዚህ በዛ ሰዓት ጽንሱ ካልተቋረጠ ይሄ እርግዝና ካልተቋረጠ እናትየው ለከባድ ችግር ትጋለጣለች ኢቭን ልጁ ወጥቶ ራሱ ከከባድ የሆነ ችግር ደም መፍሰስ ሊከሰትባት ይችላል ስለዚህ ጽንሱ ይቋረጥ ተብሎ ያለ ጊዜው 6 ወር ላይ 7 ወር ላይ ይጨናገፋል ማለት ነው የሚያድጋለ የሚጨናገፍ ማለት ነው ይሞታሉ ልጆቹ ግን በዚህ አጋጣሚ አሁን አንቺ እንደምትዩ መቼም ትምህርታችንን በደንብ የምታዳምጪ ስለሆንሽ መሰለኝ አይደለም የተደዋወል ነው አዎ ስለዚህ ይሄ አርኤች ፋክተር ወይም ደግሞ ሾተል የሚባለው ጋር በተገናኘ አሁን እንደምትዩ ግፊት ጋር በተገናኘ ጽንሱ እንዲወርድ ግዴታ የሚያስገድድ የሆኑ ነገሮች አሉና ከመንፈሱ አንፃር ይሄ እንዴት አየሽ የትኛው ቦታ ላይ ነው ሰይጣን ገብቶ ስራ የሚሰራው ብለሽ ታስቢያለሽ እንደ ስጋ ሳይሆን እንደ መንፈሱ እንደ መንፈሱ እንደ ህክምና ያው እንዳልኩ ነው እንደ መንፈሱ በየማስተማው ገና ዲያብሎስ ገና ትዳርም አይፈልግም ያው አንተ ከምታስተምረው ብዙ አባቶቻችን ከሚያስተምሩት አንፃር ትዳር ሲመሰርት ጀምሮ ትዳር እንዳንይዝ ያደርገናል ከያዘን በኋላ ደግሞ ትዳራችን እንዳይሰምር የትዳር እንዲፈርስ ጭቅጭቅ እንዲፈጠር ከዛ ጀምሮ ነው ችግር የሚፈጥረው ከዛ በኋላ ደግሞ እግዚአብሔር በሚፈቅደው ቤተክርስቲያናችን በመታዛቸው ነው መኖር ያለብንኛ ሁላችንምና የግንኙነት ከማድረጉ ጀምሮ ግዝት ቀናቶች አሉ እነሱን ተግባራዊ ስለማናደርግ ሊሆን ይችላል ያው መናፍስትን የምንጋብዛቸው ማለት ነው እና ህክምና ብዙ ያስቀመጣቸው ሳይንሶች አሉ ብዙ መላምቶች አሉ ብዙ ጊዜ እነሱ አንዳንዴ አይሰሩም እነሱ
እነዚህ መላምቶች የማይሰርበት ብዙ አጋጣሚ አለ እና እያንዳንዱ ስቴፕ ነው ትዳር እንዴት ነው ያዝነው ሚስታችን እንዴት ነው ያገባናት ባላችን እንዴት ነው ያገባነው በኖርማል ነው ያገባነው ወይስ በመስተፋቅር ነው ያገባነው እግዚአብሔርን ጠይቀን ያገባነው ወይስ ዝም ብለን ነው ማግባት አለብኝ ብለን አስበን ነው ወይስ እግዚአብሔርን በሱባኤ ጠይቀን ያገባነው ከሚለው ይጀምራል እንደኔ እምነት ማለት ነው እንደኔ ይታ ያንተን ትምህርትም ስለምሰማ ከመዳምጠው አንፃር ከዛ ነው መጀመሪያ ያለብን በትክክል ይሄ ሰው የኔ ነው ወይ ከሚለው ጀምረን ከዛ ከመመስረታችን ጀምራል ከዛ እንዴት ነው እየተገናኘን ያለ ነው ህይወታችን በጸሎት እየተጋን ነው ወይ ከሚለው ጀምራልና ኑሯችን እንዴት ነው በትክክል ለዓለማዊ ነው የሚመቸው ወይስ ለእግዚአብሔር ነው የሚመቸው ከሚለው ነው ስለዚህ እኛ ስለሰገደን ስለጾምን አይደለም እግዚአብሔር ለእኛ ቸር ስለሆነ ሁሌም ያግዘናል ግን በመጾም በመጸለይ በመስገዳችን ግን ዲያብሎስና የዲያብሎስን ስራ ከላያችን ላይ እናርቃለን እንደዛ ነው ያንተን ትምህርት ከምሰማው ለውጥ ያመጡ አንቺ የመከርሻቸው እንደዚህ አይነት ነገር ስትነግራቸው ለውጥ ያመጡ ሰዎች አሉ አዎ አሉ በጣም አሉ እሰይ ደስ ያለ እስቲ ንገሪኝ በጣም በተደጋጋሚ አንድ ልጅ ሞተባት ኦፕሬሽን ተሰርቶ ከዛ በተደጋጋሚ ሁለት ያስወረዳት ትንሽ ድምጽሽ ራቀ ድምጽሽ ወደ ስልኩ አዎ እንደሱ ነው ይልና አንድ ልጅ ሞተባት ኦፕሬሽን ተሰርታ ሁለት ደግሞ በተደጋጋሚ ያስወረዳት አራተኛ ስታረክስ የግልና ያያት ለክትትል መጣች እኔጋና ብዙ ነገር አሳየችኝ የመጀመሪያ ባሏ ጋር ብዙ ነገሮች ነበሩ ከምትነግረኝ አንፃር ይሄ አብራት አንከርት ነገር ነው የሚመስለው ብን ብዬ ልብሴንም የለበስኩት ልብስ ብቻ ለብሼ ወጣው ነው ያለችኝ በቃ በትዳሯ ፈርሶ ተጭቅጭቅ ነበረ በማል ልጅ መጣ ከዛ ልጅ ወለደች ኦፕሬሽን ተሰራ ልጅ ሞተ ያለ ጊዜው ነበረ የተወለደው በግፊት ምክንያት ሳይደርስ 7 ወር ከ15 ቀን ላይ ነበር ልጅ ሞተባት ከዛ በዛ ምክንያት ብዙ ፈተናዎች መጡ ብቻ ያው ቤተሰብም ጣልቃ ይገባል ጓደኛም ጣልቃ ይገባል ዲያብሎስ በእነሱ ተመስሎ ይገባል እንትን አለች ትዳሯ ፈረሰ አብራን ከርት ነው የሚመስለው ብንብላ ጠፋች ከዛ መጣች ሌላ ትዳር መሰረተች ከዚህኛው ደግሞ ሁለት ያስወረዳትና ሶስተኛ ለማርገዝ በሚል ነው ከዚህኛው ከአዲሱ ባላ የመጣችው ኔጋትና ብዙ ነገር አወራኋት ያው ከምሰማው ከገጠመኝ ከተለያዩ ነገሮች በዚህ እይታ አሳይተሽዋለሁ ህይወትሽን ሁሌ ህክምና ብዙ ቦታ ዞራለችና በአጋጣሚ የተገናኘ ነውና ህይወትሽን ከዚህ አንፃር አይተሽዋለሁ ያልኳት ገጠመኝ ሰጠኋት ከዛ እንድትጸልይ እንድትሞክር አደረኩኝ ብቻ በሚቻለው እንደዚህ አርጊ ብዬ አረኳት ከአንድ 4 ወር ምናምን በኋላ በጣም ብዙ ነገር ተደረገላት ጻድቃኔ ማርያም ሄደች ተያዘላት ያንቺ ቢሮ መቤታችንንም እንድታገኝ ያደረጋት ማለት ነው የሚገርም ነው አዎ በቃ እግዚአብሔር ረዳት እኮ መንፈሱ ተያዘላት ተያዘላት አረገዘች ማለት ነው የሚገርም ነው አሁን አንቺ ጋር ሲመጡ በእርግጥም በትክክል ስትመረምሪያት በሳይንሱ በህክምናው ያገኘዋል አይደል ያን በሽታው ሾተል የሚባለውን አሬች ፋክተሩን ያገኘዋል ሾተል አሁን መምህር በእኛ ይሄ ሾተል ላይ ብለን ለሰው ምን ነገረው የእናትየው ደም አሬች ኔጌቲቭ ሲሆንና የባልየው አሬች ፖዚቲቭ ሲሆን የተለያዩ ደም ግሩፖች አሉ ግን ፖዚቲቭና ኔጌቲቭ የሚባሉ ፋክተሮች አሉና ትንሽ ከስፒከሯ ትንሽ ራቅ በይ ስፒከሯ ጋር ሄሎ ከስልኳ ስፒከር ትንሽ ራቅ በይ ይቅርታ ሄሎ እሺ አሁን ይሰማል ትንሽ ትንፋሽ ስለበዛበት ነው ይቅርታ እሺ እና እንደዛ ሲሆን ነውና የሚሰጥ መድኃኒት አለ የመጀመሪያ ልጅ ላይ መድኃኒቱ ከተሰጠ ብዙም ለሚቀጥለው የመጀመሪያ ልጅ ምንም አይሆንም ብዙ ጊዜ የሚቀጥሉት እንትኖች ላይ ነው ልጆች ላይ ኢፌክት የሚኖረው በየህክምናው ሾተል ነው ማለት የህክምናው ሾተል መድኃኒትም አለው የሚደረግም ምርመራ አለ የሚሰጥም መድኃኒት አለ ግን አንዴ ወደ እናትየው ተዋህዶ ያኛውን ለልጁ አንቲ የሆነውን ነገር ማምረት ከጀመረሽ በኋላ ትንሽ አስቸጋሪ ነው የሚሆነው የመናፍስቱ ሾተልም ያው ግን እንዳልኩ ይሄ በተደጋጋሚ ማስወረድ እጢ ማምጣት እንዳያረግዙ ከዛ እጢ ያለ ይባላል ከዛ ማህፀናቸው ይከፈታል ከዛ በዛ ኦፕሬሽን ሰዓት ብዙ ደም ይደማሉ ጠባሳ ይኖራል የሚገርም ነው በተደጋጋሚ ታስወርዳት ምንድነው ይባላል ወይ እጢ ይገኝላታል እጢው ደግሞ በቃ በተደጋጋሚ ያስወረዳት ስለሆነ ተከፈታል ለምሳሌ አንዳንዴ ስኳር ግፊት ካለ የሆርሞን ይሄ ያለመመጣጠን ታይሮይድ የሚባለው አንሶም ሲመረት በስቶም ሲመረት በተደጋጋሚ ማስወረድ ባህሪ አለው ትክክል ነው
እና እንደዛ አይነት እንትን ይደረግና ምርመራ ተደርጎ እንደዛ አይነት ችግር ከተገኘ ይታከማል አንዳንዴ ግን ምንም ምክንያት አይታወቅም ብዙ ምርመራዎች ተደርጎ ምንም ምክንያት አይገኝለትም በተደጋጋሚ ለምን ያስወርዳታል ብለን ስናጠና ምንም አይገኝም አንዳንዴ እና ጀስት ብላ ነው የምትሞክረው መድኃኒቶች ይሰጣታል ቫይታሚን ይሰጣታል ትሞክራለች የሆነ ሰዓት ላይ ጤነኛ ልጅ ልትሆን ትችላለች እና አንዳንዴ በህክምናው ምክንያቱም ማይታወቃለ እሱን ነው ኮኔ አሁን ካፌ ቀማሽ እንጂ ምክንያቱም ማይታወቅ ሆኖ ሪዛልቱ ግን ያው ጽንስ ማጨናገፍ ይሆናል ምንድነው እሱን እንዴት ነው የሚሆነው ይሄ እንዳልኩ አሁን ምክንያቱም የሚታወቅ ከሆነ ይታከማል ምክንያቱም ማይታወቅ ከሆነ ቫይታሚን እንሰጣለን ምንድነው ጽንስ ሊያስወርዱ የሚችሉሽ ነገሮች ተብሎ ለሱ የመከላከያ ፕሪቬንቲቭ የሆኑ መድኃኒቶች አሉ እነሱን አስጀምረን እርግዝና ሞክሪ ነው ምንላት ገብቷል እና እሱን እናደርጋለን ሊሳካም ላይሳካም ይችላል ግን ይሄ በሃይማኖታቸው ግን ጸበል ሄደው እምነት አድርገው በተለይ ስጋው ደግሞ ተቀብለው ምናምን ሲሆን ግን ባንዴ ነው እኔ ራሱ ግራ እስኪገባኝ ድረስ ባንዴ ነው ሁሉ ነገር የሚስተካከለው እርግዝናውም ይሄ ደመብዛትም ለምንም ካለ የሚስተካከለውና እኔ ሁሌ የምምለው በተለይ እናቶቼ ያው እኔ በዚህ ሙያ ላይ ስላለሁኝ ወደ እንትኑ ከመሄዳቸው በፊት ወደ ህክምና ከመሄዳቸው በፊት ራሳቸውን ጠይቀው ተግተው ቢሄዱ ለሐኪሙ ችግራቸው እንዲታይላቸው ግልጽ ብሎ እንዲታይ ያደርጋሉ አሁን እነሱ ላይ ያለ መንፈስ እንትኑንም በሽታውንም የመደበቅ ነገር አለው አንዳንዴ እና ይደብቃል ሐኪሙም እንዳይታየው ያደርጋል ጸበል ላይ ስለፈልስም ሰምቻለሁ ጸበል ላይ ያወራል እኔ ነኝ እንደዚህ ያረኩት ይላል ግን ህክምናው ላይ ሲታይ ግን ምንም የለም ይላሉ ደግሞ ሪዛልት የለም ስለዚህ ከታታው አንዴ ላኳት ታካሚ ነበረችና አጥይ ሆኖ እኔ ነኝ አግብቻታለሁ ሚስቴ ናት እና አለቀም በቃ ሚስቴ ናት ብሎ ነው ጮው ቪዲዮና ሳይታይ ነበርና የሚገርም አንቺ ጋር መጣ ማለት ቢሮ መጣ አንቺ እንትን እስቲ ሂጂ ጸበል ብለሻት እዛ ሄዶ ግን እኔ ነኝ አለ እና ሚስቴ ናት አለቃትም በቃ ሚስቴ ናት አግብቻታለሁ ብሏል ለኛ ግን ስናይ ያን ያህል እንትን የሚል ነገር የለውም ገብቷል አይደል አዎ ስለዚህ እሱ ፓወሩን እንትን ብሎ እኛንም የመጋረድ ነገር አለው በጣም እችንም አንተጋም ገብቷል ብዙ ጊዜ በዚህም ደግሞ አናምንም በዚህ በመናፍስት ሴራ መናፍስት አለ ብለን ሳይሆን ሞር ወደ ሳይንሱ ነው በቃ ሳይንስ ዲስፕሊን እንደዚህ ነው እንዲህ ስለሆነ እንደዚህ ነው የምንለው ትክክል ከዛ ጎን ለጎን በሃይማኖት በእርግዝና ወቅት ሩካቤ መፈጸም ኃጢያት ነው አይፈቀድም በህክምናው ላይ ደግሞ የሚያመጣው የራሱ የሆነ ሳይድ ኢፌክት አለው አይደል ከሞራልና ከስጋ ከበሽታ አንፃር እሱን ንገርኝና እኔ ማወራው ነገር አለ ምክንያቱም አንዲት ልጅ እንደዚህ አይነት ችግር አለባት ኢቭን እንዲያውም ከባሏ ይልቅ እሷ ነች በጣም ችግር ያለባት ስታረግዝ እንደዚህ አይነት ነገሮች ያጋጥማታልና ካልጠፋ ጊዜ ኖርማሊ ሳታረግዝ ልጅቷ አታስጠጋውም ስታረግዝ ግን ሩካቤ በጣም ነው እንትን የሚላትና ምናልባት ጽንሱ እንዲጎዳ ፈልጎ ይሆን ዲያብሎስ ወይስ በሳይንሱ ላይ ደግሞ አንዳንዴ ሰይጣን ሳይንሱንም ራሱ በደንብ ያውቀዋልና ደግሞም የራሱ ነው እና ያውቀዋል እዛው ውስጥ ገብቶ የትኛው በሽታ የትኛውን ሰውነት አካል የትኛውን ዲኤንኤ ነክቶ ምን እንደሚያመጣ ስለሚያውቀው የሆነች ቦታ ላይ ዞር የማድረግ ባህሪ ያለበትና ከዚህ ያጠናሽው ምንድነው ያወቅሽው እንትኑ እጁ ረጅም ነው እንትንና ዲያብሎስ አያረግም አይባልም እና አሁን ላይክ በዛ ሰዓት ኖርማሊ ብዙ ባለችበት ሰዓት ማድረግ ሲኖርባቸው በዛ ሰዓት ሊፈታተን ይችላል ይሄ ዲያብሎስ ስራ ነው ሌላ ምንም ሊሆን አይችልም እንዳልኩ በሳይንሱ ያው አንድ ሴት እሷ ምቾት እስከተሰማት ድረስ እና እስካልገባ ድረስ ችግር የለውም የሚባለው ይገርምሽም ይሄን ነው እንግዲህ እኔ ምናገረው ነገር አለኛኩት ነው ሳይንሱ ሲደግፍ ሰማው ኢቭን እድሜያቸው ገፋ ያሉ እናቶች አባቶች ወጣቶች ይታዘዝላቸዋል በህክምና ራሱ አሁን አዲስ የመጣ ያሚሮ ጭንቀት ያለባቸውን ምናምን እንደዚህ ሩካቤ ሲያዙላቸው ሰማው እርግዝና ላይ የሚያሉ ሴቶችን ደግሞ ዶክተሮቹ አስጨንቀሽ አስገድደሽም ቢሆን ከዚህ ነገር ለመላቀቅ በቃ ይሄን አርጊ ብሎ ሲመክሩ ሰማውና እንዴ ምን ያህል ህዝቡን ኃጢያት እያስለመዱት እንደሆነ እንትን አልኩኝ ግን እንትኑ ላይ ጽንሱ ላይ የሚያመጣው ጉዳት አለ ወይ ነው ማለት አሁን ጽንሱ ላይ እንዳልኩ የተለያዩ የሚመከሩ ፖዚሽኖች አሉ አሁን የሚከለከልባቸው አሉ ስትሪክት የሚደረጉ ለምሳሌ ደም እየደማስ ከሆነ እንግዲህ ልጅ ቀድሞ ካለ አይመከርም አሁን ይሄ ሽርቷም ቀድሟት ከፈሰሰ ከሞለጃው በፊት ከፈሰሰ እና የተለያዩ ጤዎች ካሉ ከማፀን ቀድሞ ካሉ
አይመከርም። እርግዝና ሰዓት ላይ አሁን ውጪ ላይ አብጦ ለግንኙነት የሚከለክላት ነገር ካለ አይመከርም። ከዛ ውጪ ግን ጽንሱ ገፋ ብሎ ወደ 9 ወር ገብቶ እሷ አሉ የተለያዩ ፖዚሽኖች የሚመክሯቸው አሉ፣ በሳይንስ የሚመከሩ ማለት ነው። እንደዛ መክሮ አስተኛኘቷ ምናምን ተመክሮ ይደረግ ነው የሚለው። ግን ደግሞ በልክ እርግዝና ከጀመረችበት ጊዜ ጀምሮ የሚወጣት ኬሚካሎቹ ራሱ ኖርማሊ ከማርገዟ በፊት የነበረው ኬሚካል ስለሚለይ የሰውነቷ ፈሳሽ ማለት ነው ወንዱ ላይ የሚያመጣው ችግር አለ። ብዙ ጊዜ አባላዘር በሽታ የሚመጣባቸው የተለያዩ ብዙ አይነት ግልጽ አድርጌ መናገር ስላልፈለኩ ነው። አጠገቤ ቅዱሳን ስላት አሉ፣ ጸሎት ክፍል ነው ያለሁት። ግልጽ አድርጌ መናገር ስለሚደብረኝ ነውና ብዙ የሚያመጡ ችግሮች አሉ ወንዱ ላይ። በተለይ ሴቷ ላይ ብዙ ችግር ላይ ያመጣ ይችላል ጽንሱ ላይና ግን ወንዱ ላይ ግን አባትየው ላይ ግን ችግር ይፈጥራል ይባላል በሳይንሱ። በሃይማኖት ፍጹም ክልክል ነው። በፍጹም በቃ ማርገዟን ካወቀበት ሰዓት ጀምሮ አይነካትም። ከመናፍስት አንጻር ካየነው ልክ ነው። አሁን በሕክምናው ግን ምን መሰለህ ሰፖርት የሚያደርጋቸው በቃ ምንም እንትን የለውም። ሆርሞኖች ሊቀየሩ ምንም በቃ ማድረግ ይችላሉ ነው በሕክምናው። እኔ ከምን አንጻር አይቼው መሰለሽ ዶክተር ይቅርታ ዶክተር ማን ነበር ያልሽኝ? ጊዮርጊስ ይኸውልሽ አንዳንድ ጊዜ አሁን ለምሳሌ አኩሪ አተር የሚባል ምግብ በራሱ ተመርቶ በፋብሪካ ምናምን ይበላል ይጠጣል። ግን አኩሪ አተር ደግሞ ሌላ ችግር አለበት ይባላል። አንዳንድ የተከለከሉ ሰውነትን የሚጎዱ ግን በፋብሪካ ፓስቸራይዝ ተደርጎ የሚመጡ ምግቦች አሉ፣ ህጋዊ ሌጋሊ ሆነው ማለት ነው። እንደዚሁ ደግሞ ይሄን በዶክተሮች ደግሞ ይሄን አርጉ ተብሎ ተነግሮ ግን ልጆች ላይ ሲያድጉ የሚያመጣው ችግር እናትየዋ ላይ የሚያመጣው ልክ መጠጥ ስትጠጣ ጽንሱ እንደሚጎዳ ሁሉ ከባሏ ጋር ደግሞ ሩካቤ በምታደርግበት ሰዓት በሳይንሱ ችግር እንደማይፈጥር የሚናገሩ ከሆነ እርግጠኛ ነኝ ይሄ ትውልድ ሲወለድም ዘማዊ የሆነው በእርግዝና ወቅት ይሄንን ስለሚፈጽሙት ይመስለኛል ብዬ አስባለሁ። አሁን በሶስት ከፍዬ ነው የማየው እኔ። አንደኛ ከሳይንሱ፣ ሁለተኛ ከመናፍስቱ አንጻር፣ ሶስተኛ ደግሞ ከሃይማኖት አንጻር ነው። ከሃይማኖት አንጻር ህጉ ክልክል ነው። ምክንያቱም አንዲት ሴት እርግዝና ውስጥ ከገባች በኋላ ሩካቤ መፈጸም የለባትም፣ የአባቶቻችን የደነገጉት ነው። ሁለተኛ ነገር ደግሞ ከመናፍስቱ አንጻር እንዳትጾም ቆርባ ሄዳ ልጁን ጽንሱን እየቆረበች ለቁም ነገር እንዳታበቃው የተባረከ ልጅ እንዳይኖር ወይም ደግሞ በጀርባዋ ተኝታ ሩካቤ በምትፈጽምበት ሰዓት መቼም በጀርባችሁ ተኙ አይባልም፣ አይመከርም። ታውቂያለሽ? አይመከርም። እኔም የልጆች አባት ስለሆንኩኝ አንዳንዱ ነገሮችን አውቃለሁ። እና በጀርባ አይተኛም፣ በጎን ነው የሚተኛው። ሲገላበጡ ራሱ ጥንቃቄ አለው። ያን ሁሉ ነገሮችን ችግር እንዲፈጠር ጽንሱ ላይ እንዲጨናገፍ አስታውሳለሁ። የዛሬ 3 ዓመት ነው 4 ዓመት ጸበል ላይ አንዷ ውስጧ ሾተል ነው ግን የሾተል ነኝ ይላል። ወይኔ ግን አመለጠኝ ልጁን በቃ በተቻለ መጠን 7 ወር ላይ እንዲጨናገፍ ሞክራለሁ ይልና 7 ወር አለፈ እንደምንም እየጸለየች ከዛ መልካሩ ሄድ እየጸለየች እንደዛ እየጮኸ መንፈሱ ወለደች። የምጥ ጊዜ ራሱ አንዴ የምጥ ትላለች፣ አንዴ ደግሞ ሱ አትወልድም ይላል። ሁለቱም ሆነው ልጁ ተወለደ። ከዛ ሩፋኤል ትችላለህ በቃ ያው ወጥቷል፣ ከዚህ በኋላ የኔ አይደለም፣ እኔ አልፈልግም። እንዳይወለድ ነበር የሞከርኩት፣ ከተወለደ በኋላ አልፈልግም ማለትና ከደዋ ላይ እዛው ከሆስፒታል ሳትወጣ ብን ብሎ ሄደ። ከዛ እስካሁን ድረስ ማለት ነው እስካሁን ድረስ ልጅቷ ጤነኛ ነች፣ ልጁም ጤነኛ ነው። ኢቭን ሲያድግ ዲያቆን ነው ማድረገው ብላለች። ወንድ ልጅ ነው የወለደችው። ይሄ ምንድነው ትግሉ ሳይንስ ውስጥ ገብቶ ራሱ እኔ ሾተል ነኝ ስሙን ጠርቶ ሾተል ነኝ ይላል። ሌላው በእርግዝና ወቅት ደግሞ ጸበል አጠጡ የሚባል ነገር አለና ከውሃ ጋር የተገናኘ ውሃ አጠጡ የሚባላል እንዴ? ኧረ በፍጹም አይደለም። ጸበልም እኔ ብዙ ትምህርቶችም ሰምቻለሁ። ጸበል የሚያስወርደው ምን አይነት ጽንስ ነው? ወይ ከሆነ ሴጣን ነው እንዴ ያረገዘችው? የሰው ልጅ ነው አይደለ? በክርስቶስ አምሳል በስላሴ አምሳል የተፈጠረ ልጅ ነው ያረገዘችው። እንዴት ነው ጸበል ጽንስ ሊያስወርድ የሚችለው? በፍጹም ሊሆን አይችልም። አንዳንድ አባቶች ሲመክሩ ሰምቻለሁ። አታብዙ ይላሉ፣ በጣም ኦቨር አታድርጉት ሲሉ ሰምቻለሁ። ሲመክሩ በጣም ስጠይቃቸው ብዙ አይብዛ ነው እንጂ አትጠጡ፣ እንደውም ተጠመቁ፣ ጠጡ፣ ቅረቡ ነው የሚባለው። እንደውም የተቀደሰ ልጅና የተባረከ ልጅ እንዲኖር እሷም በሰላም እንድትገላገል እንደዛ ነው። በጣም ትክክል። ካንተ ደግሞ ያንተን ደግሞ ልስማኔ እንደዛ ነው ማለት ነው። ትክክል ነሽ እኮ አሁን አንቺ ልክ ነሽ። ጸበል አጠጡ የሚሉት እንዳይጨናገፍባቸው በተለይ ቃልቻና አውሊያ ባለዛር ምናምን ከራማ ምናምን ቤታቸው ውስጥ ያሉ እናቶች ወይ ያረገዘችው ለመንፈሱ ስለተስለው ሊሆን ይችላል ለከራማው። ስለዚህ አጠጡ ሲባል እንዳይጋጭም ይመስለኛል።
አንዳንድ እናቶች እኔም ኤግዛክትሊ እንደዛ ነው የምለው ያረገዛችሁ ጽንስ ምንድነው በቃ ማለት ጸበል የሚያስወርደው ከሆነ ምን አይነት ጽንስ ነው ታዲያ እግዚአብሔር ነው ልጅ የሚሰጠው እናንተ ሰውን ያረገዛችሁት እንጂ ሰይጣን አይደለም ጸበል የሚፈራው ዲያብሎስ ነው ትክክል ስለዚህ ሰው እስካረገዛችሁ ድረስ ጠጡ ነው የምላቸው እኔ ብዙ ጊዜና እንዳልከው ቃልቻ አውሊያ የሚያመልኩ ከሆነ ኦፍ ኮርስ አጣጡ ሊል ይችላሉ ልክ ነህ በጣም ትክክል ዶክተር በግል ህይወትሽ ላይ ደግሞ ልምጣ ልጆች ካሉሽ እንደገና የገጠመሽ ፈተና ካለ ከዛም ደግሞ አያይዘሽ ከዚህ ጋር የምትነግሪኝ ምንድነው እዚህ ህክምና ላይ ሆነሽ የንስሐ ህይወትሽ ታዲያ ጥሩ ይመጣል እንግዲህ ጽንስ ማጨናገፍ ምናምን የሚባሉ ነገሮች አሉና እንደ መንፈሳዊ በጣም አድንቄሻለሁ ሂዱ ጸበል ማለትሽ ግን ፕሬሸር ግፊት ኖሮባቸው ደግሞ ይውረድ ብለሽ የወሰንሽበት ጊዜ አለ በጣም ብዙ ጊዜ እኔ አሁን እንደውም ብዙ ነገሮች አሉ ወደ እግዚአብሔር ልቅረብ ስል ያው ንስሐ በተደጋጋሚ ገባለሁ ያው ስለራሴ ስለጠየቀኝ ነው ማውራ ኢቭን ስጋው ደግሞ ልቀበል ብዬ ሳስብ ብዙ ነገሮች አሉ እንትን የሚሉ ግን ከሁሉም በላይ የሚጋርደኝ የስራዬ ነው ለምሳሌ ግፊት ያለባትን እናት 6 ወር ላይ ምናምን በቃ ብዙ ነገር አይተን እንዳልኩ ሁሉም አይወርድም በርግጥ ግፊቱን ላይ ወርዳል ይያልኩኝ ሳይሆን አንዳንዴ ካቅም በላይ ከህክምናም በቃ ብዙ መድኃኒት ተሞክሮም እንዴ የሚልና እናትየው ለጉዳት የሚዳርግ ግፊት ሲሆን እንዲወጣ ነው የምንወስነውና የዛ ሰዓት እንዲወጣ ጽፋለውና ምንድነው ሁሌ የሚያሳስበኝ እዚህ ጋር እናትየው ለማስረፍ ብዬ ነው እሺ እናትየው ትትረፍ ምክንያቱም እናትየው በህይወት ስትኖር ልጁ የሚያድገው ታሳድገው አዘርዋይስ እሷ ከሞተች አብሯት ይሞታል ልጁ ግን እዚህ ጋርም እኔ በስላሴ አምሳል የተፈጠረ ልጅ ነው ያስወጣለው ያለ ጊዜው እንዲጨናገፍ ያረካለውት እዚህ ጋር ልጅ ነው ሌላም ሰው ነው ሰው ተብሎ እግዚአብሔር በእግዚአብሔር ዘንድ ከመጀመሪያ ቀን ጀምሮ የሚያቀን እግዚአብሔር አለና ያንን ነው ያስወጣለው ስለዚህ ሁሌም አይምሮ ውስጥ ይፈጥራልና ጭንቀት ይፈጥራልና ብዙ አባቶችን አናግሬያለሁ ማለት እንዴት ነው ማለት ይሄ ማኔጅ የሚደረገው ለምሳሌ የእናንተ ሚስት አልኳቸው የእናንተ ሚስት ግፊት ኖሮባት ግፊት ምን ኮመን ስለሆነ ነው እንጂ የልብ በሽታ ሞላሉ የተለያዩ በጣም ይባልባቸው ለምሳሌ አተናፋፈስ ችግር በጽንሱ ምክንያት የመተንፈስ ችግር ሲኖር ምናምን አሉ ግን ዲፎርም የሆነ አጉል የሆነ ቅርጽ ያላቸው ምናምን እንደዚህ አሁን ያፈጣጠር ችግር ያለበት ወደሱ መጣልሃለሁ ያፈጣጠር ችግር ያለበት ልጅ ለምሳሌ ጭንቅላት የሌለው ልጅ ይወለዳል አእምሮ ሙሉ ለሙሉ የሌለው 1-5 ቀን 6 ቀን ቆይተው ይሞታሉ እነሱ ሌላ ደግሞ አሉ የጭንቅላታቸው ውስጥ ውሃ ቋጥሮ ከኋላም ከጀርባቸው ውስጥ የነርቭ ፓርት ወጥቶ ምናምን የሚፈጠሩ አሉ እሱን የምናየው አልትራሳውንድ ላይ ነው እና አልትራሳውንድ ላይ አይተን በቃ ይሄ ልጅ አማክረናት ምናምን ሲወጣ ይሄ ልጅ ያኛው ጭንቅላት አእምሮ የሌለው ልጅ ጭንቅላት የሌለው ላይ አልትራሳውንድ ስናይ የጭንቅላቱ ፓርትና ብሬን የምንለው ፓርት የሌለው ልጅ ይሄ ሲወጣ አይጠቅምሽም ግን የሚገርም ረጅም 9 ወር 10 ወር ድረስ ራሱ ይቆያሉ ይገፋሉና እስክቶ ይቆያል ሆድሽ ውስጥ እየተገላበጠ ምናምን ስለዚህ በጊዜ ይወጣልሽ ብለን አማክረናት ያለውን ጉዳትና ጥቅም ነግረን አማክረናት እናትየው ከተስማማች እንዲወጡ ይደረጋል ብዙ የልብ ችግር ያለባቸው በአልትራሳውንድ አይተናውጥ ልጁ የልብ ችግር ያለበት ሲወጣ እንደማይኖር ካወቀ ሌታል ኮንጀነታል አኖማሊስ የሚባለው አሉና በቃ በህይወት ላይ ከተወልደው መኖር የማይችሉ የሚባሉት አሉ እነሱ አይነት ብዙ አይነቶች አሉና እነሱን አይተን ወደዛ ዲቴል አልገባብህም ግን ብቻ ይውጡ የሚባሉ ጽንሶች አሉ አሁን የኔ እንትን ምንድነው እንትኑ አይዲያው ይውጣ የሚባለው ነገር ላይ አልስማማም ምክንያቱም እዚህ ጋር እግዚአብሔር ያንን ጽንስ ሲፈጥረው ያውቀዋል እግዚአብሔር ሁሌም ስራው ትክክል ነው እኔ ግን ተሳስታል ነው እግዚአብሔር ይሄን እኮ እዚህ ጋር ጭንቅላት እንዲማረግ ነበረብን እንትን እዚህ ጋር ማረግ ነበረብኝ ይያልኩኝ የሱ ስራ ትክክል አይደለም ይያልኩ ነው ይጣያልኩኝ እናትየውን ያማከርኩ ያለሁት ከጓደኞቼ ጋር የተመካከርኩ ያለሁትና ራሴ ይወሰን ካለው እግዚአብሔር የፈጠረውን ፍጥር ነው ተሳስቷል እግዚአብሔር ስለዚህ ልጅ ወልዶ እንዲያሆንም እንዲህ ችግር ይገጥማል መውጣት አለበት በየመወሰነው ማለት ነው ይሄ ሁሌ እኔን ያስጨንቀኛል እና ትክክልም አይደለም በቃ እግዚአብሔር ሁሌ የማይሳሳትም ያ ልጅ እንደዛ ሆኖ እንዲፈጠር የእግዚአብሔር ፍቃድ ነው እና እኔ እግዚአብሔርን ፍቃድ መተው አለብኝ ብዬ በጣም ከራሴ ጋር የተጣላው ስለነበረ በጣም ብዙ አባቶች ጋር ሄጃለሁ እና ምንድነው ስራ ቀይር ያሉኝ አባቶች አሉ ማለት እንዳትነካኪ ይሄ ይውጣ ምናምን የሚለው ነገር ግዴታሽ ከሆነ ስራ ቀይር ካልሆነ ይሄ እሱን ፓርት አትንኪ ያሉኝ አባቶች አሉ አንዳንዶቹ ደግሞ ይሄ የእናትየው ግፊቱ እናትየው ተስራፍ እንጂ ይሄኛው ችግር የለውም ያሉኝ አባቶች አሉ እስቲ መልስ እንሰጥሻለን ጠብቂኝም ያሉኝ አባቶች አሉ
እና አሁንም እኔ ስቲል መልስ ፈልጋለሁ ይሄን የሚያስረዳኝ ሰው ማለት ነው ሁሌ አሚሬን እያስጨነቀኝ ስለሆነ ምናልባት እንዳማራጭ መነግርሽን ያሁን ለዚህ ነገር መልስ ይሆንሽ ይችላል የማስበው ማለት ነው በቃ ስራውን አታስወርዱ ወይም አታስወርዱ ማናምን የሚለው ውስጥ ሳይሆን ይሄንን ስራ ፊልድ መቀየር የሚባለው ነገር በጣም ወሳኝ ነው ብያስባለሁ ይሄን ነገር እንዴት ታያለሽ ምክንያቱም ስራ ፊልድ መቀየር በጣም ወሳኝ ካህናትም በዚህ ነገር እንደሚስማሙ እርግጠኛ ነኝ ኃጢያት የሆኑ ስራዎች አሉ ህክምና ኃጢያት ባይሆንም ህክምና ውስጥ ግን እንደ አቦርሽን እንደ ማስወረድ እንደ ይሄ ሌላ አይነት በጣም ጥሩ ያልሆኑ የሰርጀሪ በጣም የሆነ ወጣ ያሉ ነገሮች አሉ እና መተው ይሻላል አንዳንድ ጊዜ ለክርስትና ብለኮ አንዳንድ ፍላጎቶቻችን ልክ ስጋን አንፈልግም ወተት አንፈልግም እንቁላል አንፈልግም ብለን እንደምንጾም ሁሉ ስራ አንፈልግም ብለን የስራ ጾም ያስፈልጋል ስራ ይሄ ነገር ይቅርብኝ ገንዘቡ ማሪፍ ሊሆን ይችላል ተመርቄበታለሁ ብለን ቢሆንም ግን ጎን ለጎን ሌላ ምትሰሪው ስራ ቢኖር ወይም ደግሞ በህክምናው ላይ ሆኖ ሌላ ስፔሻሊስት ብትሆኚ ብዙ አይነት እኮ አለ ስፔሻሊስት ነው እና ከጽንሱ ጋር በተገናኘ የግድ ሲመጡብሽ አንቺ ማያስችልሽም ሚስትየዋ ባልየው አሁን ተጨንቆ መጥቶ ሚስቴ እንድትተርፍልኝ ይፈልጋለሁ ቢልሽ ያለሽ አማራጭ ምንድነው ልጅ ቢሄድ ልጅ ይተካል በቃ ችግር የለውም ይወረድ ነው የምትይው አይደለ እውነት ነው ከባድ ነው እና አንቺም እናት ነሽ እርግጠኛ ነኝ እናት ነኝ ልጆች እናት ነኝ ብዙ ነገሮች አሉ እኔም በራሴ እንዳልኩ የመናፍስት ሴራውቄ ብዙ ነገሮች አሉ እኔም የተደረጉልኝ ለዛ ነው መናፍስት ህይወታችን ላይ እናቶች ላይ የመውለድ ላይ የውርጃ ላይ ይፈትናሉ ብዬ ማስበው ከራሴም ከህይወቴም በመነሳት ነውና እንዳልኩ ይሄ ፊልድ መቀየር ያልከኝ ነገር በጣም ጥሩ ሐሳብ ነው እኔ ማስበው እንደዛ ነው ምክንያቱም እግዚአብሔር ያውቀዋል ገብታል ሳይንስ በጣም ብዙ ደረጃ ደርሶበታል አሁንና እኔ ግን ነው እግዚአብሔር ተሳስተሃል እኮ እንዴ እዚህ ጋር ምን ሆነ ነው እንትን ረሳ እያልኩ ነው የሚመስለኝና ከሱ ጋር እያፈፍኩበት ያሉላ ነው የሚሰማኝና በጣም ነው የሚሰማኝ እኔ ይከብደኛል እውነት ለመናገር በቃ መቁረብ ትፈልጊያለሽ አሁን አብዛኛው ጓደኞቼ ያስማሙ ማንቺ ያምሻል እንዴ ነው እኮ በጣም እንደዚህ አታክሪዲ ብሎኛል አሁን በቅርብ ራሱ አንዱን ያወራሁት ጓደኛዬ በጣም እንደዚህ ማድፓትግ ሃይማኖት ለብቻ ስራ ለብቻ ግን ሃይማኖትና ስራ እምነትና ስራ አብሮ ነው መሄድ ያለበት እኔ ይሄን ጭቅላት የሰጠኝ ይሄን ዕውቀት የሰጠኝ እግዚአብሔር ነው እግዚአብሔር ስለፈቀደ ነው ይሄን ስራ እየሰራው ያለሁት ስለዚህ ግን እግዚአብሔር ሲፈቅድልኝ ግን እግዚአብሔር በሰጠኝ ጸጋ ደግሞ እሱን ማስከፋት የለብኝም እሱ የፈጠረውን ፍጡር እኔ ማጥፋት የለብኝም ነው የኔ ፖይንት በትክክል በጣም ነው ማመሰግነው እግዚአብሔር ያክብርሽ ስለዚህ ካህናትን ስታናግራቸው ያመኑበት አንዳንድ ጉዳይ ይኖራል ለመመለስ አልተቸገሩም ይሄን ነገር በጣም ተቸግረዋል እኔ እንደውም የእናንተ ሚስት ብትሆን ያንተ የእርሱ ልጅ ቢሆኑ እንደዛ ብዬ ነው የጠየኳቸውና ስራ ነው ችግር የለውም የሚሉ ይኖራሉ ስራ ነው ችግር የለውም የሚሉ ይኖራሉ ወይም ደግሞ እንደው ልጅ ተወኝ ባክሽ አስጨንቅሽኝ የሚሉም ይኖራሉ አንዳንድ ጊዜ እንደዛ የሚሉ አሉ በጣም በቃ እንደውም አንዱ ያሉኝ ምንድነው በጣም አስተማርሽ ለኔ እንዴ እውነትም ሚስቴ እንደዚህ ልትሆን እንዴት ነው መሆነው እንዴ ልጅ ምንድነው የሚሉት አባልኳቸው እስቲ የርሶ ሚስት እንዲግፊት ልትሞት ደርሳ ምናምን እንዲህ ብትሆን ምን ያደርጋሉ ስላቸው ያው እንዴ እሷ ትትረፍልኝ አሉ እግዚአብሔር አልኳቸው እግዚአብሔር ምን ይላል የሚገርም ነው ዞሮ እንዳልኩ እኮ በጣም ቻሌንጂንግ ነው እሷም እያየናት መሞት አይቀርም እንዳልኩ የሚመጣውን ነገር በማሰብ ነው እኛ እንትን የምንለው ወደዛ ዲሳይድ የምናደርገው ስራ ላይ ሆነሽ ምናልባት ስራ ያስፈታውሽ እንዳይሆን እንጂ ልደውልልህ መልሼ ደውላለሁ መምህር ጊዜ ካለ ቦታ ካለ አስገባሻለሁ በጣም አመሰግናለሁ እግዚአብሔር ያክብርሽ እሺ መምህር በእውነት እግዚአብሔር ይስጥልኝ አሜን እሺ ዶክተር እሺ አመሰግናለሁ በጣም ይገርማል ብዙ በጠየቅኳት ደስ ባለኝ ምመና በእውነት ብዙ ነገር በጠይቃት ደስ ይለኛል ይገርማል አንድ ነገር ለምሳሌ ተማሪዎች እነዚህ ፋይሬጅ ላይ ያሉ ተማሪዎች ጽንስ የሚያጨናግፉ ሜርስቶፕ እየሄዱ ይሄ አቦርሽ በተለያየ ነገር በዚህ ጉዳይ ላይ ልጠይቃት አስቤ ነበር እንግዲህ ህክምና ላይ ነች መሰለኝ ስራ ላይ ነች ምንም ማድረግ አይቻልም